ምስጋና ይድረስልን። ቅዱሳን ሁሉ ክብራቸው እግዚአብሔር አምላክ በሰጣቸው መጠን ይክበርልን። እንግዲህ እንደ እግዚአብሔር መልካም ፈቃድ ቅድም ባነሳሁት ኃይለ ቃል ለ10 ደቂቃ እንነጋገራለን። በመካከላችን ተገኝቶ የጠፋውን እያስገኘ የተደበቀውን እየገለጠ እንዲያስተምረን የእሱ መልካም ፈቃድ ይሁንልን። በቃሉ ጋር ናችሁ። እንግዲህ እግዚአብሔር አምላክ ወዶና ፈቅዶ ለሶስተኛው ሳምንት ደርሰናል። ይህ ሳምንት ምኩራብ ይባላል። በዚያ ሳምንት ያከበርነው ሳምንት ቅድስት ይባላል። ስለ ሰንበት ቅድስና የሚነገርበት፣ ስለ ጾም ክብር የሚገለጥበት፣ አንድ ሰው በጾም ምን ያህል ክብር እንደሚያገኝ፣ በጾም ምን ያህል ጸጋ እንደሚያገኝ፣ በጾም ሰውነቱ ምን ያህል እንደሚበለጽግ ሳምንቱ ሙሉ በቅዳሴ በየመልእክታት ሁሉ ያስተምሩናል ማለት ነው። ዛሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርተ ሃይማኖት ያስተማረበት ነው። የመሐረ ቃለ ሃይማኖት በኢየሩሳሌም በቤተ መቅደሱ ተገኝተው የነበሩ በወቅቱ የነበሩ ሰዎችን ስለ ትምህርት፣ በተለይ ስለ ቤተ ክርስቲያን፣ ስለ ቅድስት ቤተ ክርስቲያን ክብር፣ አንድ ሰው ወደ ቤተ ክርስቲያን ሲመጣ፣ አንድ ሰው እግዚአብሔርን ለማግኘት ሲመጣ ምን ምን ነገሮችን ትቶ መምጣት እንዳለበት፣ መጥቶ ምን መስራት እንዳለበት በደንብ አስተምረዋል ማለት ነው። እና ይህ ሳምንት ስለ ቤተ ክርስቲያን የሚነገርበት ነው። ምኩራብ ስለተባለችዋ ወይም ደግሞ ቤተ መቅደስ ስለተባለው ጌታችን ስላስተማረበት ሰሎሞን በወቅቱ በሰራው ቤተ መቅደስ ይሁን እንጂ ዛሬ ስላለችዋ ቤተ መቅደስ ጌታችን ያስተማረበት ሳምንት ነው ማለት ነው። ስለዚህ በዚህ ትምህርት ውስጥ እያንዳንዳችን በቤተ ክርስቲያን ውስጥ ስንመላለስ እንዴት መመላለስ አለብን፣ ምን ይዘን መምጣት አለብን፣ ምን ጥረው ነገር ምን እንደሆነ ወንጌል ያስተምረናል ማለት ነው። እንዲህ ይላል ካህኑ ሲያነብ የማቴዎስ ወንጌል 2:14 ላይ ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱንና እናቱን አስከትሎ የአይሁድ በዓል ወይም ደግሞ የፋሲካ በዓል ደርሶ ስለነበር የአይሁድን ስርዓት ለመጠበቅ የአይሁድን በዓል ለማክበር ወደ ኢየሩሳሌም ሄደ ይላል። የአይሁድን ስርዓት ይጠብቅ ነበር ጌታችን። አዎ ወደ ቤተ መቅደስ ሄደ። ያ ሰሎሞን ያሰራው ቤተ መቅደስ ሰሎሞን በጸሎት ሰሎሞን ከእግዚአብሔር ጋር ተገናኝቶ ለ46 ዘመን የሰራውን ቤተ መቅደስ በዚያ ቤተ መቅደስ ውስጥ ሲገባ ግን ያገኘው ነገር ቤተ ክርስቲያን ወይም ደግሞ ቤተ መቅደስ የሚገባውን ክብር አላገኘም ነበር ይላል። ቤተ መቅደሱ የሚገባውን ክብር አላገኘም ነበር። ያ ቤተ መቅደስ ሰውና እግዚአብሔር የሚገናኝበት ነው። ያ ቤተ መቅደስ እግዚአብሔር በክብርና በሞገስ ምሕረት የሚሰጥበት ቦታ ነው። ያ ቤተ መቅደስ በኃጢአት የወደቀ መጥቶ ለንስሐ የሚበቃበት ነው። ያ ቤተ መቅደስ ሕዝብና እግዚአብሔር የሚገናኙበት ነበር። ነገር ግን ምን ያደርጉበት ነበር? ገበያ አድርገውት ነበር ይላል። ይገርማችኋል። የእግዚአብሔርን ቤት እኮ ነው። የእግዚአብሔርን ቤት ገበያ አድርገውት ላም ይሸጡበት ነበር። ወጣ ብለው በዳር ላይ ወንበር ይዘው ላም ይሸጡበት ነበር። ላሙ ብቻ ይበቃል፣ በግም ይሸጡበት ነበር ይላል። ዋኖስም ይሸጡ ነበር። ዋኖስ ታውቃላችሁ? ገበያ አድርገውት ነበር ይላል። ሰዎች ወደ እግዚአብሔር ቤት ስንመጣ የዓለሙን ነገር ትተነው እንምጣ። ከእግዚአብሔር ቤት ሆነን ምሕረት ለማግኘት እንምጣ፣ ለይቅርታ እንምጣ፣ እግዚአብሔርን ለማግኘት እንምጣ። አንድ ሰዓት ለመቆየት እኛ ግን ከተማ ውስጥ ላይ በሕይወታችን በስራችን ውስጥ ያለውን አስተሳሰብ ይዘን እንመጣለን። ያ ከእግዚአብሔር ጋር አያገናኘንም። ያ እግዚአብሔርን አግኝተነዋል እንዳይመስለን፣ አላገኘነውም። የእኛ ልብ ያለው ገበያው ላይ ነው። የእኛ አስተሳሰብ ያለው ከቤታችን ከዓለማዊ ጓዳ ውስጥ ነው። ታዲያ ቤት እናገኘዋለን። ይሄ ቤት እግዚአብሔር የምናገኝበት ቤት ነው። ይሄ
ቤት ይቅርታ አግኝተንበት ምን ሄድበት ነው። ነገር ግን ገበያ አድርገውት ነበር ይላል። ጌታችን ምን አደረገ? የገመድ ጅራፍ ሰራና ጠራርጎ አስወጣቸው ይላል። በጥቃ ምሕረቱ ሀለወ መዓቱ ይላሉ አባቶቻችን። የእግዚአብሔር ቸርነት ባለበት ልክ መዓቱ ደግሞ ትንሽ ትበቃለች። እግዚአብሔር ታጋሽ ነው። እግዚአብሔር ያኖረን በቸርነቱ ነው። እግዚአብሔር በምሕረቱ ይቅር ይሆናል። ነገር ግን ጅራፉን ደግሞ አንዳንዴ ይልካል። አዎ እግዚአብሔር ሲቆጣ፣ እግዚአብሔር ሲያዝን፣ እግዚአብሔር እጅግ ሰውነታችንን ወይም ደግሞ ቤተ መቅደሱን ባልተገባ ቦታ ስናደርገው እግዚአብሔር ያዝናል። በእውነት እስራኤላውያን አሳዘኑት። በቤተ መቅደሱ ውስጥ ሆነው በተለይ አገልጋዮች፣ የቤተ መቅደሱ ተወካዮች ቤተ መቅደሱን ይዘነዋል ያሉት፣ ነገር ግን ቤተ መቅደሱን አርክሰውታል ክርስቲያኖች። ያ ትምህርት ዛሬ ለእኛ አሁን ላለችው ቤተ ክርስቲያን ነው። ክርስቶስ ለሞተላት በደሙ ለመሰረታት አንጻ ለቤተ ክርስቲያን በቅዱስ ጴጥሮስ አለትነት ለመሰረታት ለዚች ቤተ ክርስቲያን የተነገረ ነው ክርስቲያኖች። ስለዚህ ይችን ቤተ ክርስቲያን የምሕረት አደባባይ እናድርጋት። ይችን ቤተ ክርስቲያን እግዚአብሔርን የምናገኝበት፣ እግዚአብሔርን ብቻ ለመማፀን፣ እግዚአብሔርን ሰዎችን ለማማት አይደለም፣ ሰዎችን ዝቅ ከፍ ለማድረግ አይደለም፣ ወይም ኃጢአተኞችን ለመኮነን አይደለም። እግዚአብሔርን ለማግኘት ብቻ እንምጣ። አዎ ለቤቱ ቅድስና እንስጥ። ዳዊት እንደተናገረው ለቤት ከይደሉ ሰዋዕት እግዚኦ፣ ለቤት ምስጋና ይገባል፣ ለቤት ቅድስና ይገባል፣ ለቤት ክብር ይገባል እንዳለ ለቤቱ ክብር እንስጥ። ስንጓዝ በማስተዋል እንጓዝ ክርስቲያኖች። አዎ ያስፈልጋል። ሌላው የእኛ ሰውነት ነው ክርስቲያኖች። በእኛ ሰውነት ውስጥ አዎ ቅዱስ ጳውሎስ እንዳስተማረን አንትሙ ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔር ቤተ መቅደሶች፣ የእግዚአብሔር መገለጫዎች፣ የእግዚአብሔር ማደሪያዎች እናንተ አይደላችሁም? ምን ይላል? የእኛ ሰውነት እግዚአብሔር ይገለጥበት ነው። የሰማችሁ ነው። በቃሉ ጋር ናችሁ። ስንጾም እግዚአብሔር ይገለጥብናል። እኛ መጽሐፎች እኮ ነን። ከመጽሐፍ ቅዱሱ በተጨማሪ በሕይወት የሚገለጥብን በእኛ ውስጥ ነው። ስንጸልይ፣ ሰዎችን ስናከብር፣ ለሰዎች የምንሰጠው ሪስፔክሽን እግዚአብሔር ይገለጥበታል፣ ክርስቶስ ይገለጥበታል። እነዚህ ክርስቲያኖች በጾማቸው ወቅት እነዚህ ክርስቲያኖች ለሰው ያላቸው ክብር እግዚአብሔርን ያመሰግናሉ። የእኛ ሰውነት ነው በጅራፍ እንዳይመታ ክርስቲያኖች በኃጢአት እንዳይወድቅ ክርስቶስ የሞተለት፣ ክርስቶስ የዋጀው፣ ክርስቶስ ከሞት ያነሳው የእኛ ሰውነት ሊወድቅ አይገባውም። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትምህርት ነው ያስተማራቸው። ስለዚህ ሁላችንም በቃሉ ጸንተን እንድንቆይ አምላካችን ቅዱስ እግዚአብሔር ይርዳን። ይቆየን።